ሰላም የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ እያደረጋችሁና ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ዛሬ ደግሞ ስለ ሊቨርፑል የዝውውሩ ጉዳይ በተመለከተ ይህንን ፕሮግራም ለእናንተ ይዤላችሁ ቀርቤያለሁ። እንግዲህ አርኔ ስሎትና ሊቨርፑል በውድድር ዓመቱ ካስገራሚው ግስጋሴያቸው በኋላ ዋንጫ ለማንሳት ተቃርበዋል። ከዚህ በኋላ የሚያከናውናቸውን 2 ጨዋታዎች ማሸነፍ በሊጉ የዋንጫ አሸናፊ እንዲሆኑ ለ20ኛ ጊዜ የእንግሊዝ ፕሪሚየር ሊግን ዋንጫ ከፍ አድርገው ማንሳታቸውን የሚያረጋግጡበት ሁኔታን ይፈጥርላቸዋል ማለት ነው። ከዚህ ጉዳይ ጋር ተያይዞ ግን በተለይ ደግሞ የተጫዋቾችን ዝውውር በተመለከተ በሊቨርፑል ቤት ከዚህ በኋላ ብዙ ርዕሶች ይነሳሉ ተብሎ ይጠበቃል። የክለቡ አምበል ቨርጂል ቫን ዳይክ እንግዲህ የጊዜ ጉዳይ ካልሆነ በስተቀር ከሞሐመድ ሳላ በኋላ ውሉን ሲያራዝም የምንመለከተው ተጫዋች ይሆናል። እንግዲህ ዘግይቷል። በእርግጥ ተጫዋቹ ውሉን የማራዘሙ ጉዳይ እስካሁን ድረስ ይፋ አልተደረገም። ተጫዋቹ ወረቀትና እስክሪፕቶ አገናኝቶ ሲፈርም ማለት ነው። ያም ደግሞ በተለይ በሊቨርፑል በኩል የሂልስብሮን አደጋ በተመለከተ 97 ደጋፊዎች ህይወታቸው ያለፈበት በኤፍኤ ካፕ የግማሽ ፍጻሜ ከኖቲንጋም ፎረስት ጋር በነበራቸው ጨዋታ ላይ የ97 ደጋፊዎችን መሞት ተከትሎ የሂልስብሮ አደጋ ላይ ነው ትኩረት የሚደረገው። ያ መሆኑን ተከትሎ የቨርጂል ቫን ዳይክ የውል ማራዘም ጉዳይ ዘግይቷል እንጂ ከዚህ በኋላ ባሉት ቀናት ውስጥ ይፋ ሲደረግ የምንመለከተው ጉዳይ ይሆናል ማለት ነው። እንግዲህ ሊቨርፑል በሳምንቱ መጨረሻ ዌስትሃምን ማሸነፉን ተከትሎ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 13 ከፍ ማድረግ ችሏል። ከዚህ በኋላ ባሉት ጊዜያት ላይ ደግሞ በጥቂት ጨዋታዎች ውስጥ ሊቨርፑል የፕሪሚየር ሊጉ ዋንጫ ለ20ኛ ጊዜ ሲያሸንፍ የሚረጋገጥ ይሆናል ማለት ነው። እንግዲህ በርካቶች የተለያዩ ሀሳቦቻቸውን ሲሰጡ ቆይተዋል። ቨርጂል ቫን ዳይክ ሊቨርፑል በሚቀጥሉትም ዓመታት ለዋንጫ የሚፎካከር ቡድን መሆን አለበት የሚል አስተያየት ሰጥቷል ልክ ጨዋታው ከተጠናቀቀ በኋላ። እናም ተጫዋቾች ሊወጡ ይችላሉ፣ ወደ ክለቡም ሊመጡ ይችላሉ። ነገር ግን የፊታችን ክረምት ለሊቨርፑል ትልቅ ክረምት ነው የሚል አስተያየት ሰጥቷል ቨርጂል ቫን ዳይክ ጨዋታው ከተጠናቀቀ በኋላ። እንግዲህ ቫን ዳይክ እንደተናገረው እንዲሁም ደግሞ የክለብ አሰልጣኝም እንደሚያምኑት ሊቨርፑል መሻሻል የሚፈልግ ክለብ ነው። አሁን በተለይ እንደው የአርሰናል መዳከም እንደዚሁ ሊቨርፑል በውድድር ዓመቱ መጀመሪያ ላይ በርካታ ነጥቦችን ስለሰበሰበ ነው እንጂ አሁን ባለው ሁኔታ በተለይ ወደ መጨረሻዎቹ አካባቢ ሊቨርፑል ነጥብ እየጣለ የተሸነፈ መምጣቱን ስንመለከት ምናልባት በሚቀጥሉት ዓመታት ይሄ ክለብ ለዋንጫ ተፎካካሪ ሆኖ መቅረብ ካሰበ እንዲሁም ደግሞ በውድድር ዓመቱ ያሳየውን ብቃት በሚቀጥለው ዓመት መድገም የሚፈልግ ከሆነ ያሉበትን ክፍተቶች በትክክል ደፍኖ መምጣት ይጠበቅበታል ማለት ነው። በሊቨርፑሎች በኩል እንግዲህ የሚታመነው ይሄ ጉዳይ ነው። ከዛም በተጨማሪ ደግሞ እንግዲህ በሊቨርፑሎች በኩል በመጪው ክረምት የፕሪሲዝን ቆይታን ያደርጋሉ። የወዳጅነት ጨዋታዎችን እያከናወኑ ራሳቸውን የሚፈትሹበት የቅድመ ውድድር ዘመን ዝግጅት ነው የሚያከናውኑት። በዛ መሀል ግን በተለይ ደግሞ ሊቨርፑል ሊያስፈርማቸው የሚገቡ ተጫዋቾች እንዲሁም ደግሞ ሊሞላቸው የሚገቡ ክፍተቶችና ቀዳዳዎች አሉ። እነዛን እንዴት አድርጎ ሊቨርፑል ሊያስተካክል ይችላል የሚለው ነው ትልቁ ርዕሰ ጉዳይ ሊሆን የሚችለው። በባለፈው ክረምት ሊቨርፑል ማስፈረም የቻለው አንድ ተጫዋች ብቻ ነው። ፌዴሪኮ ኬይዛን ወደ ክለቡ አምጥቷል። ይህንን የጣሊያን ብሔራዊ ቡድን የአውሮፓ ዋንጫ ስታነሳ በተለይም በዛ ቡድን ውስጥ ትልቅ አስተዋጽኦ ከነበራቸው ተጫዋቾች መካከል አንዱ በዩቬንቱስ ያለፉት ዓመታት የሚጠቀስ ተጫዋች ነው ፌዴሪኮ ኬይዛ። እሱን ወደ ክለቡ አምጥቷል። ያም ቢሆን ግን በተለይ ኬይዛን በተመለከተ ሊቨርፑል በውድድር ዓመቱ በብዛት የሚጠቀሙበት ተጫዋች አይደለም። ከጉዳት ጋር በተያያዘ የፊትነስ ጥያቄ፣ ሌሎችም ነገሮች ሲነሱ ቆይተዋል እና አንድ ተጫዋች ብቻ ነው ያስፈረሙት። ስለዚህ በሚቀጥለው ክረምት አንድ ተጫዋች ብቻ አስፈርመው የውድድር ዘመኑን ይጀምራሉ ተብሎ አይጠበቅም። ሌሎች ተጫዋቾችን ማስፈረማቸው አይቀርም። ጆርጂዮ ማማርዳሽቪሊን ክለቡ ማስፈረሙን ይታወቃል።
ከቫለንሲያ ነው ግብ ጠባቂውን ያመጡት። ይሄን ጆርጂያዊ ግብ ጠባቂ የአሊሰን ተጠባባቂ ይሆናል ተብሎ ይጠበቃል። ግን ጥሩ ብቃት ያለው ጥሩ ኳሊቲ ያለው ቋሚ ግብ ጠባቂም ቢሆን የማያሳፈር አይነት ግብ ጠባቂ ነው። በአውሮፓ ዋንጫ ላይ እንደተመለከት ነው እንዲሁም በስፔን ላ ሊጋ የቫሌንሲያን ጨዋታዎች ላይ ተጫዋቹ ምርጥ ግብ ጠባቂ መሆኑን መናገር ይችላል። እናም ሊቨርፑል ይህንን ግብ ጠባቂ ወደ ክለቡ ቀላቅሏል። ከዚህኛው የውድድር ዓመት መጠናቀቅ በኋላ ሊቨርፑልን በይፋ ሲቀላቀል የምንመለከት ይሆናል። እንግዲህ ሊቨርፑል አሁን ጥሩ 3 ግብ ጠባቂዎች ሊኖሩት ነው ማለት ነው። አሊሰን ቤከር አለ፣ ኮዋሚን ኬለህር አለ፣ እንዲሁም ደግሞ ይህንኛው ግብ ጠባቂ 3 ግብ ጠባቂዎች በሊቨርፑል ቤት በሚቀጥለው ዓመት እንመለከታቸው ያስችላል። ይህንን ካነሳን ግን ሌሎች ደግሞ ክፍተቶች በሊቨርፑል በኩል ምንድን ናቸው? በተለይ ሊቨርፑልን ልክ እንደ ዘንድሮ ሻምፒዮን ሆኖ እንዲያጠናቀቅ በከፍታው ላይ እንዲቀመጥ የሚያደርጉት ዝውውሮች የትኞቹ ናቸው የሚሉትን ነገሮች በዚህ ፕሮግራም ላይ የምንመለከት ይሆናል። የመጀመሪያው ሊቨርፑል በመከላከሉ ረገድ ወይም በዲፌንሲቭ ኤሪያው ላይ አንዳንድ ማሻሻያዎችን ማድረግ ይጠበቅበታል። በመጪው የዝውውር መስኮት ላይ እንደሚጠበቀው ትሬንት አሌክዛንደር አርኖልድ ክለቡን ለቆ የሚወጣ ተጫዋች ነው። ስለዚህ በራይት ባክ ወይም በቀኝ ተመላላሽ ቦታ ላይ ሊቨርፑል ሁነኛ አማራጭ ማግኘት ይፈልጋል። ኮነር ብራድሊ በዛ ቦታ ላይ መጫወት የሚችል ተጫዋች ነው። እንዲሁም ደግሞ ዦ ጎሜዝ፣ ያረል ኳንሳ እነዚህ ተጫዋቾች በዛ ቦታ ላይ የመጫወት አቅም እንዳላቸው ይታወቃል። ነገር ግን ደግሞ እውነት በእነዚህ ቦታዎች ላይ ብቻ ወይም በእነዚህ ተጫዋቾች ብቻ ሊቨርፑል ይህንን የቀኝ ቦታ ወይም የቀኝ ተመላላሽ ቦታ እንዴት አድርጎ ሊደፍን ይችላል የሚለው ጥያቄን የሚያስነሳ ጉዳይ ነው። ምናልባት ጥሩ አማራጮች ሊሆኑ ይችላሉ። ያረል ኳንሳም ኮነር ብራድሊም ግን ተጫዋቾቹ ገና ወጣት የሚባሉ ናቸው። በዛ ላይ ደግሞ በጣም ልምድ ይፈልጋሉ ይህንን ጫና ለመሸከም። ትሬንት አሌክዛንደር አርኖልድ ያለፉትን ረጅም ዓመታት በዚህ ክለብ ውስጥ ወጥ በሆነ ብቃት ሲጫወት ቆይቷል። ስለዚህ ያመኑን ተከትሎ አሁን ግን በሱ ደረጃ ሊጫወትላቸው የሚችል ተጫዋች በሊቨርፑል ቤት ሊመጣ ያስፈልጋልና ይሄ ቦታ አሁንም ጥያቄ ምልክት እንደተደረገበት ነው። ከቀኝ መስመር ባሻገር ደግሞ በሌፍት ባክ ወይም በግራ ተመላላሽ ቦታ ላይም ሊቨርፑል ሁነኛ የሆነ ተጫዋች ይፈልጋል። አንዲ ሮበርትሰን ነው በዚህ ቦታ ላይ እየተጫወተ የሚገኘው። ኮንስታንቲኖስ ሲሚካስ እንደዚሁ ሌላኛው አማራጭ ሊሆን ይችላል በሊቨርፑል ቤት። ግን ደግሞ ይሄን ስትመለከቱት የእውነት ልብ የሚሞላ ነው ወይ ወይም የተሻለ አማራጭ ለሊቨርፑል የሚሰጥ ነው ወይ የሚል ጥያቄ እንደዚሁ ያስነሳል። ሮበርትሰን ያለፉትን 7 እና 8 ዓመታት በሊቨርፑል የመከላከል ሚና ላይ በጣም ትልቅ ብቃትን ሲያሳይ የቆየ ተጫዋች እንደሆነ ሁላችንም እናውቃለን። በጥሩ መንገድ የሚከላከል አስገራሚ ኳሶችን የሚያቀብል እንዲሁም ደግሞ ወጥ የሆነ ብቃትን የሚያሳይ ተጫዋች ነው። ግን አሁን ደግሞ የውድድር ዓመቱን ስትመለከቱት ሮበርትሰን ከእድሜም ጋር ተያይዞ የሚመጡ ነገሮች አሉ። ያው እድሜ ሲገፋ በፊት በነበረበት አይነት ብቃት ተጫዋቾች ላይ ይጫወቱ ይችላሉ። ስለዚህ የግድ በዛ ቦታ ላይ ተጫዋቾችን መተካት ያስፈልጋል። ሮበርትሰን ስትመለከቱት እንደው ያ አርሰናል ከሊቨርፑል ያደርጉትን ጨዋታ ብቻ ማስታወስ በቂ ነው። 2-2 በተጠናቀቀው ጨዋታ ላይ ያረጅም ተሻጋሪ ኳስ ወደ ፍጹም ቅጣት ምት ግብ ክልል ሲላክ ቡካዮ ሳካ ሮበርትሰንን አታሎ ያለፈበት መንገድ፣ የተጫዋቹን ኮንሰንትሬሽን ያሳተበትን መንገድ ስታዩ ሮበርትሰን ምናልባት ከዚህ በኋላም ባሉ ጨዋታዎች ላይ ምናልባትም ደግሞ ተተኪ እንደሚያስፈልገው በዛ ቦታ ላይ የምርም ተጫዋች እንደሚያስፈልገው ማንሳት ያስፈልጋል። ምናልባት በሴንተር ባክ ቦታ ላይ ቫንዳይክ አለ፣ ኢብራሂማ ኮናቴ አለ። በእርግጥ ኢብራሂማ ኮናቴ አስተማማኝ ተከላካይ ነው። ቫንዳይክ ኮንትራቱን ያራዝማል። ለመጪዎቹ 2 ዓመታት ገደማ ላይቸገሩ ይችላሉ። ግን እዚህ ቦታ ላይም እንደዚሁ እንደው አማራጮችን መያዝ ለሊቨርፑል የተሻለ ጉዳይ ይሆናል። የተከላካዩን ጉዳይ በዚህ ካነሳን ወደ አማካይ መስመር ደግሞ መተን የአማካይ መስመር ተጫዋቾቹን መመልከት ያስፈልጋል። እንግዲህ ሊቨርፑል በባለፈው ክረምት የ6 ቁጥር ተጫዋችን ለማስፈረም ሞክረው ነበረ፣ አልተሳካላቸውም እንጂ አሁን ደግሞ ራያን ግራቨንበርግ በውድድር ዓመቱ ላይ በጣም ድንቅ ብቃቱን እያሳየ ይገኛል። ይህ ሆላንዳዊ ተጫዋቹ ከየርገን ክሎፕ አሰላለፍ ከየርገን ክሎፕ ያጫወት ሲስተም ጋር ተዋህዶ መሄድ አቅቶት ነበር። ግን በዘንድሮ ውድድር ዓመት ደግሞ ተጫዋቹ ጥሩ ጊዜን በሊቨርፑል እያሳለፈ ይገኛል። ለሊቨርፑል የውድድር ዓመት እንደውም ትልቅ ሚናን ከተወጡ ተጫዋቾች መካከል አንዱ እሱ ነው።
ግን ደግሞ ትልቁ ጥያቄ የሚሆነው ተጫዋቹ ጉዳት ቢያጋጥመው ወይ ለሆኑ ሳምንታት ከሜዳ ቢርቅ አሊያ የአቋም መውረድ ቢያጋጥመው ይህንን ቦታ እንዴት መዝጋት ይቻላል የሚለው ጥያቄ ነው። አሁን በሱ ቦታ ሊሰለፍ የሚችለው ዋታሩ ኢንዶ ነው። ዋታሩ ኢንዶ በሱ ቦታ ላይ ትክክለኛው አማራጭ ሊሆን ይችላል። ምናልባት ደግሞ ሃርቬ ኤሊዮትም እንደዚሁ ሌላ አማራጭ ሊሆን ይችላል። ግን በዋታሩ ኢንዶ ጉዳይ ላይ ልክ እንደ ራያን ግራቨንበርክ አይነት አስተማማኝነት ላይኖር ይችላል። ተጫዋቹን በባለፈው የርገን ክሎፕ ከዚህ ክለብ ከመውጣታቸው በፊት ነው ወደ አንፊልድ ሮድ ያመጡት። ግን እሳቸው ይህንን ተጫዋች ባመጡበት ሪዝን ደግሞ ስንመለከት ምናልባት ለጥቂት ዓመታት ብቻ በሊቨርፑል ሲጫወት የምንመለከተው ወይ ለሆኑ አማራጮች የሚሆን ተጫዋች ነው እንጂ ዊኬንድ ዊክ አውት በየሳምንቱ ፕሪሚየር ሊግ ላይ ቻምፒየንስ ሊግ ላይ የሚጫወት አይነት ተጫዋች አይደለም። ስለዚህ ይህም ቦታ እንደዚሁ በሊቨርፑል በቀላሉ ሊታለፍ ወይም ሊታይ የሚገባው ጉዳይ አይደለም። እንደ በርካቶች ዘገባ ከሆነ የዚህ ቴሌግራፉ ጸሐፊ ክሪስ ባስኮምቤም ይህንን ሀሳብ በደንብ ይስማማበታል። የአጥቂ መስመሩ ደግሞ ምናልባት እንደው ጥሩ አማራጮች ቢኖሩትም ክለቡ ግን ክፍተቶችን ደግሞ ለመሙላት አሁንም የዝውውር መስኮቱን ሊጠቀምበት ይገባል። ምናልባት ለአሰልጣኝ አርኔ ስሎት እድለኛ እንዲሆኑ የሚያደርጋቸው አንድ ነገር ጥራት ያላቸው ተጫዋቾች በዛ ክለብ ውስጥ አሉ። ሉዊስ ዲያዝ፣ ሞሳላ፣ ኮዲ ጋክፖ ጥሩ አማራጮች አሉት። የነ ዳርዊን ኑኔዥን ሳንረሳ የነ ዲዮጎ ዦታን ሳንረሳ ማለት ነው። ፌዴሪኮ ኬዛም እንደዚሁ በዚህ ክለብ ውስጥ የሚገኝ ሌላኛው ተጫዋች ነው። ነገር ግን ሊቨርፑል ደግሞ ፕሮፋይል ትክክለኛ የ9 ቁጥር ተጫዋች ይፈልጋል። አሁን ዳርዊን ኑኔዥን ስትመለከቱ ወይ ዲዮጎ ዦታን ስትመለከቱ በየሳምንቱ ግብ የሚያስቆጥሩ ከ20 በላይ ግቦችን የሚያስቆጥሩ ተጫዋቾች አይደሉም። ይህንን ጉዳይ እንመለከታለን። ስለዚህ ልክ ያኔ ከፔጂ ጋር በመልሱ ጨዋታ እንደተጫወቱበት አይነት ግብ ለማስቆጠር እንደተቸገሩበት አይነት ጨዋታ ሲሆን የፕሮፋይል 9 ቁጥር ተጫዋች ሚና የበለጠ የሚታየው የዛን ጊዜ ነው እና አሁን የኡራጋይ ተጫዋች ወደ ሳውዲ አረቢያ እንደሚሄድ ከብዙ ክለቦች ጋር ስሙ ተያይዞ እየተነሳ ይገኛል። እንግዲህ የሊቨርፑል ስካውቶች የ9 ቁጥር ተጫዋቾችን እያሰሱ ነው የሚገኙት። ያው የሊቨርፑል ስካውት ምን ያክል ጠንካራ እንደሆነ ይታወቃል። ጥሩ ተጫዋቾችን ለማምጣት ለመመልመል እንዲህ ወደ ክለቦቻቸው ለማምጣትም ጭምር ነው ጥረት የሚያደርጉት። እናም በሚቀጥሉት ዓመታት ላይ ለሊቨርፑል የተሻለ ሻርፕ የሚባል ተጫዋች ይፈልጋል። አርኔ ስሎት እንደሚያምኑት ሊቨርፑል በመጀመሪያዎቹ 20 እና 25 ደቂቃዎች 2 ወይም 3 ግቦችን አስቆጥሮ ጨዋታዎችን መግደል የሚችል ክለብ አይደለም ብለው ያምናሉ። አንዳንድ ክለቦች አሉ በቃ በ20-25 ደቂቃ ስራቸውን ጨርሰው ከዛ በኋላ ባሉት ደቂቃዎች ላይ ደግሞ የበለጠ ቲማቸውን ሆልድ አድርገው የሚቀጥሉ ክለቦች አሉ። ሊቨርፑል ግን እንደዚህ አይነት ቡድን አይደለም የሚል አመኔታ በአሰልጣኙ አርኔ ስሎት በኩል አለ። ስለዚህ ይህንን ነገር ለመቅረፍ ከሚያስፈልጉ ጉዳዮች መካከል አንደኛው ጥሩ የፊት መስመር ተጫዋች ማምጣት ነው። ምናልባት ኮዲ ጋክፖን እና ሉዊስ ዲያዝን ሮቴት እያደረጉ በግራ መስመር ቦታ ላይ ያጫውታሉ። አይጎዳባቸው እንጂ ሞሳላ በቀይ መስመር ላይ በአስተማማኝነት እየቀጠለ ነው የሚገኘው። 45 የግብ ተሳትፎችን ዘንድሮ በሊጉ ማድረግ ችሏል። ምናልባት 3 አሲስቶችን ካደረገ ሪከርድ ሲሰብር እንመለከተዋለን። ያም ቢሆንም ግን ቅሉ የ9 ቁጥር ቦታው ላይ ሊቨርፑል አሁንም ሁነኛ ተጫዋች ማስፈረም ይፈልጋል። ያንን ክፍተቱን ከሞላ ደግሞ የሚቀጥለው ዓመት ላይ አሁንም በተፎካካሪነት ሊቀጥል ይችላል። እንግዲህ እኛ ይህንን ሀሳብ ወደ እናንተ አድርሰናል። ሊቨርፑል በሁለቱ ፍላንኮች በራይትና በሌፍት እንዲሁም ደግሞ በ6 ቁጥር ቦታና በአጥቂ መስመር ላይ ተጫዋቾችን ማምጣት አለበት። በሚቀጥሉት ዓመታት ተፎካካሪ ሆኖ ለመቀጠል እነዚህን ተጫዋቾች ወደ ክለቡ ሊቀላቅል ይገባል የሚለውን ሀሳብ ወደ እናንተ አድርሰናል። እናንተስ ውድ አድማጮች ሊቨርፑል ምን አይነት ተጫዋቾችን ወደ ክለቡ ማምጣት አለበት? ምናልባት በስም ስፔሲፊክ የምታደርጓቸውም ተጫዋቾች ካሉ ከሌን ቢያስፈርም የምትሏቸው ተጫዋቾች ካሉ ከዛም ባሻገር ደግሞ እንደዚሁ በሆኑ ቦታዎች ላይ ክፍተቶች አሉበት ብላችሁ በራሳችሁ እይታ የምታስቧቸው እይታዎች ካሏችሁ እነዛን እይታዎቻችሁን በኮሜንት ሴሽን ላይ የገባችሁ ሀሳቦቻችሁ ልታጋሩ እንችላላችሁ። ሊቨርፑል ያው ከዚህ በኋላ 2 ጨዋታዎችን ካሸነፈ ለ20ኛ ጊዜ ሊጉ ማሸነፉን ያረጋግጣል። የቀጣዩ ዓመት ግን የበለጠ በቀያዮቹ በኩል አሳሳቢ ሆኖ ነው የሚቀጥለው። በተለይም እነዚህን ክፍተቶች ከመሙላት አንጻር ቀያዮቹና አርኔ ስሎት ግን መጪው ክረምት ትልቅ ዝውውሮችን የሚያደርጉባቸው ትልልቅ ተጫዋቾችን ወደ ክለቦቻቸው ለማምጣት የሚሰሩባቸው
2 እና 3 ወራት ይሆናሉ ተብሎ ይጠበቃል።